ሰላም እንዴት ናችሁ? ይሄ ስቶይሲዝም ክፍል 8 ነው። መቆጣጠር የምንችላቸውና መቆጣጠር ማንችላቸው ነገሮች። በስቶይሲዝም እንግዲህ ይሄ ዳይኮቶሚ ኦፍ ኮንትሮል ይባላል። አንዳንድ ነገሮችን መቆጣጠር እንችላለን ወይም ኢንፍሉዌንስ ማድረግ እንችላለን። አንዳንዶች ግን ከኛ የመቆጣጠር አቅም ውጪ ናቸው። ስለዚህ ከኛ አቅም ውጪ የሆኑትን ነገሮች ለመቆጣጠር በሞከርን ቁጥር አንደኛ በጣም ስትረስድ እንሆናለን። ሁለተኛ ነገር ደግሞ ኢኒቪታብሊ ዲስአፖይንትድ ነው የምንሆነው። ከዛ ጊዜና ጉልበታችንን እናባክናለን። ከዛ ይልቅ የተሻለው መቆጣጠር የምንችላቸው ነገሮች ላይ ትኩረት አድርጎ እሱ ላይ ጊዜያችንን ጉልበታችንን ኢንቨስት ማድረግ ነው። ለምሳሌ በፍቅር ግንኙነት ውስጥ ለምሳሌ አንድ ሰው ፍቅረኛ ቢኖረው ፍቅረኛው የምትናገረውን ነገር መቆጣጠር አይችልም በጭራሽ። እሷ አክት የምታደርገው መቆጣጠር አይችልም። መቆጣጠር የሚችለው እሱ እንዴት ከእሷ ጋር ኮሚኒኬት እንደሚያደርግ ነው። እሱ ምን ምላሽ እንደሚሰጣት መቆጣጠር ይችላል። ስለዚህ ትኩረቱን እሷ ላይ አድርጎ ከመናደድ አላስፈላጊ ንትርክ ውስጥ ከመግባት ራሱ ማድረግ የሚችለው ላይ ፎከስ ቢያደርግ በጣም የተሻለ ውጤታማ ይሆናል። ማህበራዊ ሚዲያችን ላይ እንመልከት። በጣም ብዙ ሰው ስለ ሁሉም ነገር አስተያየት ይሰጣል። ግን ምን ያህል ኢንፍሉዌንስ ማድረግ ይችላል? በፖለቲካ ጉዳዮች፣ በሴሌብሪቲዎች፣ በሃይማኖት ወዘተ ሁሉም ሰው አስተያየት ይሰጣል እና ግን ምንም ጠብ የሚል ነገር ግን የሚያመጣ የለም። እና አንዳንድ ጊዜ ይገርመኛል። አንዳንድ ሰዎች በቃ በሁሉም ነገር ላይ አስተያየት ይሰጣሉ። ለምሳሌ በፖለቲካ ዛሬ የሆነ ዜና እንትን ሲል እሱ ላይ የሆነ ነገር፣ ነገ ደግሞ የሆነ ሴሌብሪቲ እንዲሆነ ሲባል እሱ ላይ፣ ከነገ ወዲያ ደግሞ የሆነ እንትን ሲመጣ እሱ ላይ እና ምንም ኢንፍሉዌንስ ግን የላቸውም። በቃ ዝም ብሎ መብሰክሰክ ወይም ደግሞ አስተያየት መስጠት ነው እንጂ በቃ ቋሚ ደግሞ ግብም የላቸው። ትዝ የሚለኝ በእውቀቱ ስዩም ግጥም አለ። ይሄን ገለባ ልብ ከደጅ የወደቀው አቅጣጫ ወዴት ነው ብለህ አትጠይቀው፣ የነገው ንፋስ ነው መንገዱን የሚያውቀው። ልክ እንደሱ ይመስለኛል። በቃ ነገ ተነስተው እንደሚሰሩ ሶሻል ሚዲያ ላይ ስለምን እንደሚጽፉ ምንም አያስቡበትም። ልክ ሲነሱ የሆነ ዜና አለ፣ በሱ ላይ ተመስርተው ይሰራሉ። ከዛ ደግሞ በፖለቲካ ውስጥ ዝም ብለው ያወራሉ። ኢፌክቲቭ የሆነ ውጤታማ የሆነ ለውጥ ግን ሲያሳዩ አንመለከትም። ኤኒዌይ ስራ ቦታ ላይ በተመሳሳይ ነው። አንዳንድ ጊዜ ስራ ስንሰራ ስራዎች ይዘገያሉ እና ስትረስ ልንሆን እንችላለን። የስራ ባልደረባችንን በጣም አስቸጋሪ ሰዎች አሉ ሁሉም የስራ ቦታ ላይ። አንዳንድ ጊዜ ኃላፊዎች አይረዱንም ምናምን ነገር እና ለምን አልተረዱንም እንትና ለምን አስቸጋሪ ሆነ ብለን ወደ ውጭ ከተመለከትን እኛ እሱን መቆጣጠር አንችልም፣ ኢንፍሉዌንስ ማድረግ አንችልም። ከዛ ይልቅ ማድረግ የምንችለው እኛ ልናደርግ የምንችላቸውን ነገሮች መቆጣጠር ይቻላል። ለምሳሌ ከባልደረባዊ ጋር እንዴት ነው ምግባባው? ስራዬን እንዴት ነው በትጋት ምሰራው ቶሎ እንድንጨርስ? እሱን መቆጣጠር እችላለሁ። ኤኒዌይ ዳይኮቶሚ ኦፍ ኮንትሮል በጣም ወሳኝ የሆነ ጽንሰ ሀሳብ ነው። 3 ነገር ላይ መቆጣጠር እንችላለን። የመጀመሪያው ነገሮችን የምናይበትን ሁኔታ ፐርሴፕሽናችንን በእኛ ቁጥጥር ስር ነው። አንዳንድ ጊዜ ማወቅ ያለብን ልክ የሆነ አይነት ስሜት ሲሰማን በቃ የጸና ሀሳብ ከመያዛችን በፊት ትንሽ የራሳችንን ሀሳብ መመርመር ጥሩ ነው። ለምሳሌ አንድ ሰው ይመጣና ደስ የሚል ንግግር ምናምን ነገር በቃ ይሄ በጣም ጥሩ ሰው ነው አምነዋለሁ ከማለታችን በፊት ደስ የሚል ስሜት ፈጥሮብኛል እስቲ እንየው ብሎ ክፍት ማድረግ የተሻለ ነው። ምክንያቱም አንዴ አምኜዋለሁ ብለን በቃ ሁሉም ነገር ከጨፈንን ከዛ በኋላ ስህተትም ሲሰራ ቀይ መስመርም ሰዎች ሲያልፉ ማየት ይከለክለናል። አንዳንድ ጊዜ ደግሞ ሰዎችን እንዲሁ አይተን ኧረ ይሄ መጥፎ ሰው ነው ብለን ልንደመድም እንችላለን። ከመደምደማችን በፊት ቆም ብለን ግን የራሳችንን ሀሳብ ይህ ሰውዬ ሁኔታው አልተመቸኝም ግን እስቲ ሊየው ማለት ጥሩ። አንዴ ግን መጥፎ ነው ብለን ከደመደምን መልካምም ሰው ቢሆን ጥሩ ነገርም ቢያደርግ ለማየት ይጋረድብናል። ስለዚህ ኤኒዌይ መቆጣጠር የምንችለው አንደኛው ነገር እይታችንን ወይም ፐርሴፕሽናችንን ነው። ሁለተኛው ውሳኔዎቻችንን ነው። ውሳኔዎቻችን በእኛ ቁጥጥር ስር ናቸው። ነገሮች ምንም ይፈጠሩ መወሰንም አለመወሰንም የእኛ ድርሻ ነው። ኤንም ልንመርጥ እንችላለን፣ ቢንም ልንመርጥ እንችላለን። አንዳንድ ጊዜ አጣብቂኞች ይኖራሉ። ምርጫዎቻችን ውስን ሊሆኑ ይችላሉ፣ ግን ስቲል በእኛ ስር ነው። ይህንን ማወቅ በጣም አስፈላጊ ነው። ለምሳሌ ውጭ ላይ ዝናብ ሲዘንብ አይ ዝናብ ምናምን ያልኩኝ መማረር እችላለሁ፣ ወይንም ደግሞ ዣንጥላ ይዤ ተዘጋጅቼ መሄድ እችላለሁ፣ ወይንም ደግሞ ሲዘንብ ኡፍ ዝናብ እንዴት ደስ ይላል ብዬ ኢንጆይ ማድረግ እችላለሁ። ለምን ዘነበ ብዬ መማረር እችላለሁ። ይሄ ውሳኔ የራሴ ነው። ሶስተኛው አመለካከታችን ነው። ይሄ እንግዲህ አቲቲዩድ የምንለው ምንም ነገር ሲፈጠር የምንሰጠውን ምላሽ እንዴት ነው ቪው የምናደርገው የሚለውን ኢትስ አፕ ቱ አስ። ይህንን መቆጣጠር እንችላለን። እነዚህ 3 ነገሮች ላይ ፎከስ ካደረግን የመናደድ እድላችን ይቀንሳል። ስራ ላይ ውጤታማነታችን
በጣም የሚጨምር ነገር ነው። ይሄ እንግዲህ በጣም ወሳኝ የሆነ ስቶይክ ፊሎሶፊ ነው። ስራ ቦታ ላይ ይጠቅማችኋል፣ በማህበራዊ ህይወታችሁ ይጠቅማችኋል፣ በሶሻል ሚዲያ አጠቃቀማችሁ ይጠቅማችኋል። በአጠቃላይ በህይወት ውስጥ እኔ የቱን እችላለሁ፣ እኔ የቱን አልችልም። እንደዚህ ሲባል እንግዲህ ኬሬዳሽ መሆን አይደለም፣ እንደውም በጣም ነፃነት የሚሰጥ ነው። ለምሳሌ ፕሬዘንቴሽን ቢኖርባችሁ ፕሬዘንቴሽኑ ላይ ሰዎች ፕሬዘንቴሽናችሁን ይወዱታል ወይስ አይወዱት የሚለው እሱ የእናንተ ድርሻ አይደለም። የእናንተ ድርሻ ግን ሪሰርቼን በደንብ ሪሰርች አድርጌ ስላይዶቼን በጥሩ ሁኔታ አዘጋጅቼ መለማመድ የኔ ድርሻ ነው። የራሴ ድርሻ ላይ ፎከስ አድርግና አቀርባለሁ። ከዛ ሌላው ስራው ያውቃል። እንደዛ ስትሆኑ ሰላም የተሰማችሁ ይሄዳል ማለት ነው። ለዛሬ እንግዲህ ስቶይሲዝም ክፍል 8 ይህን ይመስላል። ክፍል 9 ላይ እንገናኝ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።